ሰላም ዩቲዩብ ተከታታዮቼ እንዴት አላችሁልኝ? እግዚአብሔር ሰላም ይብዛላችሁ። በአገር ውስጥም ከሀገር ውጭም ያላችሁ ውድ ተመልካቾቼ እንዴት አላችሁልኝ? ዛሬም ይዤላችሁ የመጣሁት በቡዜ ቤት የተለቀቀውንም በአሚሮ ቤትም የተለቀቀውን አይተናል። እኛ የምንጠብቀው ሌላ፣ እነሱ ይዘው ለሚመጡ ሌላ አጀንዳ። ጌታ ሆይ ካሜራዬ እኛ የምንጠብቀው ሌላ፣ እነሱ ይዘው የሚመጡት ሌላ። አንድ ነገር የምፈልገው እኔ በራሴ በኩል ማለት ነው፣ ማንኛችንም የአብርሽ ጤንነት የሚያስጨንቀን የአብርሽ በሰላም ወደ ዩቲዩብ ወይ ደግሞ ሰላም ሆኛለሁ ብሎ እግዚአብሔርን አመስግኖ የሚመጣበት ቀን ነው። እኔ በበኩል የናፈቀኝ ማለት ነው። እሱ ግን ቀን በቀን ለኛ አዲስ ነገር ማምጣት ትተው ጭቅጭቅ ነው ይዘው ለሚመጡት። በዛም ቤት ጭቅጭቅ ነው፣ በዚህም ቤት ጭቅጭቅ ነው፣ በዛም ቤት ጭቅጭቅ ነው። እኔ እስካሁን ማለት ነው ሄርሜላ ወይ መዝናኛ ቦታ ሆቴል ምናምን ይዘው የተቀመጠች አይመስለኝም ነበረ። ዛሬ በአሚሮ ቤትም ተለቋል። ያው የቆየ ቪዲዮ ነው በእርግጥ የሚለቁልን። አሁን አብርሽ ምን ላይ እንዳለ የምናውቀው ነገር የለም። ለምን ቡዜ ይሄንን እንትን ቁጥጥር የተሰራችው ቆይቷል። የሃሚ ልደት አካባቢ ነው። ከዛም በፊት የተለቀቀ ቪዲዮ አለ። ጸጉሯን አሲዛ ፍሬዝን አይደል ምን አሲዛ የተለቀቀ አለ እና የቆየ ቪዲዮ ነው በእርግጥ የሚለቁልን። አሁን አብርሽ ያለበትን ነገር አናቅም። እግዚአብሔር ወደ ጤናው ይመልሰው። እሱ ወደ ጤናው እስከሚመለስ ሩታ እናንተ ፈልጋችኋለሁኝ፣ እናንተን ላወራችሁ ፈልጋችኋለሁኝ ስትላችሁ አለመገኘት፣ አብሶ ቡዜ አለመገኘት አለብሽ። ለምን በምንም መንገድ እናንተ እየተስማማችሁ አይደለም። አሁን ጭራሽ አሁንም እኮ እሷ ነው እሷ ልካችሁን ስትነግራችሁ እናንተ እየተለማመጣችኋት ነው። በእናንተ አስደግማን የመጣችሁ አይፈረድባችሁም። ስለዚህ እኔ ምን ማለት ነው የምፈልገው፣ ልጁ ድኖ ጤነኛ ሆኖ ይዛችሁልን ኑ። ከዛ ተረፈ ከሩታ ጋር እየተገናኛችሁ ጭቅጭቅ ዴቭንም አሁን ግድ እሱንም ካጣችሁ እንደ ቡዜ ስለሚሆንባት ሆኖ ግድ ሆኖባት ነው እንጂ ጭራሽ እነሱን ማግኘት አትፈልግም። ካገኘቻቸው ልካቸው ነግሬያቸው ምናምን ብላ ነው የምትመጣው እንጂ ነገ ከልጄ አባት ጋር ብታረቅ ድኖ ቢመጣ እኔ ምን ይለኛል ምናምን የሚል ነገር አይደለም። እንዲድንም አይፈልጉም። ከዳነ ብዙ ነገር ስለሚበላሽባቸው ማለት ነው። እሷና ኤፍሬም በእሷ በኩል ያሉ ሰዎች እንደዚህ መሯሯጥ ምን ማለታቸው ለአብርሃም ጤንነት ከሆነ እሷ ምንም ያስፈራት ነገር ካሌለ እሷን መርጦ ወደ እሷ እስከመጣ ድረስ ቁጭ ብላ ነው መጠበቅ ያለባት። በቃ መርጧት ማለት መርጦኛል፣ የበፊቱ ኑሮዬ፣ የበፊቱ ትዳሬ፣ ልጄ አንቺ ተሻሉኛላችሁ ብሎ ነው ወደኔ መጣው ብላ እስከ ተማመነች ድረስ አብርሃም የትም ይሄድ የትም ጤነኛ ነው ብላለች አይደል? ተመልሶ እሷው ጋር ነው የሚሄደው። ልጅ አይደለም፣ ሕፃን አይደለም። ስለዚህ እየተገናኛችሁ አንቺ ከእሷ ነቀርሳ ናት ምናምን እኔ አንቺ ያልሽውን ነገር እኔ ብዬሽ ስላቃተኝ በዚህ ብንነግርሽ በዚህ ማይገባሽ ሰው ስለሆንሽ ለአንቺ ምንም አያስፈልግም። ቡዜ ከቻልሽ ከእሷ ጋር አለመገናኘት፣ ወንድምሽን የማዳን አላማ ላይ ካለሽ ወንድምሽ ላይ ፎከስ አድርገሽ ወንድምሽን አድነሽ ፈውሰሽ፣ አንቺ አይደለሽ የምትፈውሽ ምክንያት ሆነሽለት ወንድምሽን ከነሱ አርቀሻል። ከእጅሽ እንዳያመልጥ እነሱ እየቆፈሩ ያሉት ጉድጓድ በጣም አጥልቀው ነው። ስለዚህ ያንን ጥንቃቄ እያደረግሽ ኮቴሽን እያጠፋሽ ትንፋሽን እያጠፋሽ ወንድምሽን ሚድንበትን መንገድ ነው እንጂ መፈለግ ያለብሽ ነገ ሩታን እያገኘሽ ከሩታ ጋር እየተሰዳደብሽ እየሰደበችሽ ልክልክሽን እየነገረችሽ አይደብርሽም? አንቺ ራሱ አይሰለችሽም? ሰልችቶኛል ትያለሽ፣ ግን አልሰለቸሽም። ከሰለቸሽ ተያት። ላግኝ ስትልሽ አልፈልግም በያት። እኔ ካንቺ ጋር መገናኘት አልፈልግም፣ እኔና አንቺን የሚያገናኘን ነገር ምንም ነገር የለንም ብለሽ መንገዱን ብሎክ ማድረግ ትችያለሽ። አንቺ እሷ ስትፈልግሽ ስታገኝሽ ስትሰድብሽ ወንድሞችሽ ዝም ብሎ የሚያወት ከሆነ ይሄ ስድቡ ተስማምቷችኋል ማለት ነው። ሳትወዱ በግዳችሁ ታመጣላችሁ ብላችኋል። ዴቭንም አንቺንም
እንደለመደችው ፖሊስ ጣባ ዘመድ ይኑራት ወይ ደግሞ በገንዘቧ እየገዛች የምታመጣቸው ፖሊሶች ሊኖሩ ይችላሉ። ቢያስገድዷችሁም ደግሞ አብርሃም ድኖ እስከሚመጣ አናቅም ማለት ትችላላችሁ። የት እንዳለ አናቅም። ሲድን ሲመጣ ትጠይቀው፣ ከዛ የፈለገችውን ነገር ማድረግ ትችላለች ማለት ትችላላችሁ። የእሷ ፉከራ የእሷ መሸለን ምንም የምታመጣው ነገር የለም። የእናንተ ቆራጥ አለመሆን ነው። የእናንተ ስርስሯን መሽለጥለጥ ነው ይሄ ሁሉ ያመጣባችሁ እንጂ ኮስተር ብትሉ አክብራችሁ ትኖር ነበረ። እናንተ ግን ቂጥቂጧ ስር ነው የምትሄዱት። በዛ ልክ ስትሰድብሽ፣ በዛ ልክ የፈለገችውን ነገር ስትልሽ ዝም ብለሽ ነው የምታያት። ስደቢያት አይደለም እያልኩሽ ያለሁት። ስለዚህ እሷ ስጠራሽ አለመሄድ ነው። ምን ያገናኝሻል ከእሷ ጋር? በፊት እሺ አብርሃም እነሱ ጋር ስላለ ከነሱ እጅ ለማውጣት መንገድ ለማግኘት ነው እሷ የምታገኘው። አግኝተሽዋል። አብርሃም ያለበትን ቦታ ታውቂያለሽ። ምን አገናኘሽ? ለመልካም ነገር ለጥሩ። አሁን ጭራሽ እኮ እያላችኋት ያላችሁት ተስማሚ ከኛ ጋር እየተደራደራችኋት እኮ ነው። ተስማሚ ከኛ ጋር። ከዛ ከተስማማሽ በኋላ አብርሃም ማግኘት ትችያለሽ ምናምን ምናምን። አሁን እኮ እየተለማመጣችኋት ነው። አልስማማም ከእናንተ ጋር እኔም ማደርገውን አውቃለሁ። ሳትወዱ በግዳችሁ ታመጣላችሁ ብላችኋለች። ገባችሁ? በቃ ዴቭንም ብላለች። በዚህ ልክ እናንተ እንደዚህ እና የፈታችሁ ምስቱ ናት። ማናት እሷ? ፈታለች በአደባባይ ብላን የፈታችሁ አይደል እንዴ? በግድ ተመለሳለን እንዴ? በቃ ይሄንን ራሱ መናገር አትችሉም። እኛ የምናወራውን ነገር ራሱ አታዳምጡ። እሺ ለራሳችሁ ካልመጣላችሁ ሰው የሚለውን ነገር አዳምጡና መልስ መልሱላት። አልፈልግም ብለሽ የፈታሹን ባልሽ ነው። ሄርሜላ ስልጣን አላት። በቃ እሷ ነቀርሳ ናት። ምንድነው ምናምን በመሃላችን ገብታ መሃልሽ ሰው እንዲገባ ያደረግሽው ራስሽ ነሽ። ማንም ጎትቶ አይደለም ቤትሽ ያመጣው። ራስሽ ነሽ። ቤትሽን በትነሽ ቤትሽን አፍርሰሽ ዛሬ ሰውን ሰበብ ታሪክ ያለሽ ሩታ ተብዬዋ ማለት ነው። በቃ ማሽሟጠጧ ራሱ በቃ እነሱ ሲያወሩ ራሱ እንዴት እንደምታሽሟጠጣቸው እያረገች አፏን ማለት ነው። ይሄ ሾክ የሆነ አፏን ማሽሟጠጥ፣ ይሄ ራሱ ለእናንተ ሞት ነው። በዚህ ልክ እናንተ ራሱ መደፈራችሁ፣ በዚህ ልክ ራሱ መናቃችሁ ራሱ ኧረ በስመ አብ። እናንተ ወደፊት እውነት አብርሃም ከሷ ጋር የሚኖር ከሆነ አብርሃም የኛ ሰው ነው ብላችሁ እንዳታስቡት በምንም አይነት ታምር። እሷ አርግ ያለችውን ነው የሚያደርገው። ለምን እሷ አሁን እኮ ከጄ ወጣ አመለጠኝ ነው እንጂ እሷ ጤነኛ ከሆነች እውነት እሷ ምንም እጇ ካሌለበት እነ ቶፋ ለምሳሌ የልጇን ፎቶ አውጥቷል። ከዛ ከተቀበረበት ቦታ ማለት ነው። እጇ ካሌለበት እነ ቶፋ አሁን አንዳንዶቹ እነሱ አውቀው ስሟን እያጠፉ ነው ምናምን እያሉ ነው። በሷ ወገን ያሉ ሰዎች ማለት ነው። ስሟን እያጠፉ ነው ምናምን። እነ ቶፋ እንትን አላሏትም። ሩታ አደረገች፣ ሩታ እንደዚህ አስደገመችበት አላሉ። ልጁ ተደርጎበታል፣ እኛ ሰምተናል፣ እናወጣለን ምስጢሩን ብለው ነው የጀመሩት። እንደዛ ከሆነ እዚህ መታ አብርሃም ያለ ከምትል ለክብሯ የምትጨነቅ ከሆነ ለልጇ የምትጨነቅ ከሆነ ስራዋ ካልሆነ በዚህ ልክ እንደዚህ ሲባል እነሱን ቀርባ ራሱ ማነጋገር ትችላለች እንጂ በቃ ኮንፊደንስ እንዳለው ሰው መታ እዚህ ኮፍያና እንትን እየቀያየረች ቲሸርት እየቀያየረች ሱሪ እየቀያየረች እየመጣች እናንተ ላይ አክት ስታረግ እናንተ ግን ትሽለጠለጣላችሁ ስርስሯ ማለት ነው። ነገ ፖሊስ ይዛ መታ አንቺን ለማሳሰሯ ምን ዋስተናልሽ? ገባሽ? ከዛ በቃ እኔ ከምታሰር ብለሽ አብርሃምን አምጥተሽ ልታስረክቢያት ነው። አልፈልግም፣ ካንቺ ጋር እኔ ንግግር የለኝም። ወንድሜ ካንቺ እጅ ወጥቷል። ብጠራሽም ቤቷ አለመሄድ፣ ቤትሽ እንዳትመጣ ማድረግ። በየትኛውም አብርሃም ድኖ ራሱን ሆኖ አብርሃም መጥቶ በቃ እኔ ላዳናችሁልኝ ለለፋችሁልኝ እግዚአብሔር ይስጥልኝ፣ ግን ካሁን በኋላ እኔ ከምስቴና ከልጄ ጋር ነው ምኖረው ብሎ ከሄደ ይሄድ።
እኛ እያስጨነቀን ያለው እንደነሱ ከሩታ ጋር ይሆን ከሄርሜላ ጋር ይሆናል፣ ሩታ ከሄርሜላ ጋር ይሆናል፣ ሄርሜላ ደግሞ ከሩታ ጋር ይሆናል ብሎ የመጨናነቅ ላይ አይደለም እኛ ያለነው። እኛ ያለነው የልጁ ጤንነት ላይ ነው። እስከ ዛሬ ራሱ ስንት ቀን ነው ይዘውት ከጠፉ። ግን ዛሬ በአሚሮ ቤትም የተለቀቀ ገና እነሱ ወደ ጸበል እንወስዳለን፣ እንመካከራለን፣ ቤተሰብን አማክረን ምናምን። እስከ ዛሬም ቀን አንድ ቀን ለሱ ዋጋ አላት። አንድ ቀን ገባችሁ? ታሟል። ይሄ ልጅ እንደታመመ ታውቃላችሁ። ወደ ቤተ ክርስቲያን ነው ይዛችሁ መሄድ ያለባችሁ። እሱ የአይምሮ ጭንቀት አይደለም ያዘው። እሷ እንደምትለው እናንተ አስጨንቃችሁ ከኔ ጋር ሊሄድ ስል መንገድ ዘግታችሁ ምናምን። ካንቺ ጋርማ መሄድ የለበትም። ምን ሆነሽና ነው ካንቺ ጋር የሚሄደው? አደንዝዘሹ፣ አፍዘሹ፣ ድንቆሮ አድርገሹ፣ እንዳይናገር እንዳይጋገር አድርገሹ። በምን መልኩ ነው ካንቺ ጋር እንዲሄድ እንዲፈቅዱልሽ የምትፈልጊው? በምን መልኩ ከኔ ጋር እንዲኖር እናንተ ፍቃደኛ አይደላችሁም? ፍቃደኛ በሆኑበት ሰዓት ማንቺ ፍቃደኛ እኮ አልሆንሽላቸው። በለመኑ ሰዓት ጊዜ ለምናሻል ስንት ጊዜ ሀገር ጉድ እስከሚላት አንቺ ወንድምሽን እንደዚህ በዚህ ልክ እየተባለ ዛሬ ተገልብጦ እንደሚሰርቧት አይደለም። አንቺ ራሱ እንትን አልሰጠሻትም። ዛሬ ዴቭም እሱን ፈርቶ ነው የሚለማመጥሽ እንጂ በዚህ ልክ አንቺን እንደዚህ የሚለማመጥሽ አንዳች ምክንያት የለውም። ትክክል ነሽ፣ ምንድነሽ፣ ምን ጥስዩ ትክክል አይደለሽም ብሎ ትክክልን አለመሆንሽን ላንቺ መንገር አለበት። ትክክል አይደለሽም። በሱ ላይ አላፍትና ያለ ነው እኛ ነን። አላፍትናሽን አንቺ በራስሽ መንገድ ከላሽ ላይ አንስተሻል። የልጅሽ አባት ነው። አሁን መታመሙ ወይ ደግሞ የሆነ ነገር መሆኑ ለልጅሽ ያሳስብሻል። ስለዚህ ለጤንነቱ አንዳንድ ነገር ምትረጂን ከሆነ ትችያለሽ። ከዛ ውጪ ግን ከኔ ጋር ይሁን የማለት መፍት የለሽም ብላችሁ ይሄ ቁም ህግ ይረዳችኋል። ራሱ እሷ ህግ ቦታ ራሱ ሄዳ ብትጠይቃችሁ ከዚህም በፊት በቪዲዮ ነው አይደል እንዴ? ሌላ ነገር እኮ ብታጠፋ ራሱ የቪዲዮ በየቦታው ነው ያለው። ቪዲዮ ማስረጃ ይሆናችኋል። አልፈልግም ብላ በአደባባይ የፈታችሁ ባሏን ዛሬ በአደባባይ ካላመጣችሁት እኔን ነው የሚመለከተው፣ እሷን አይመለከታትም። እሷ ማናት? እሷማ ቀለበት ያሰረላት ፍቅረኛው ናት። እኔ እነግርሻለሁ። እነሱ ላንቺ መንገር አይችሉም። ይፈሩሻላ፣ ይንቀጠቀጣሉ። አንቺ ሲያው ጎባ እንደያዛችሁ ሰው እንደዚህ ሼክ ያደርጋሉ። አንቺ ግን በቃ የሆነ እንጃ። አብርሃምን የምትፈልጊ ከሆነ ቤተሰቡን እየሰደብሽ ቤተሰቡን እያቃለልሽ ነው እንዴ? እሱን እንደዛ ነው የምታቃልዩ። አሁን ደግሞ የሱን ወደ እነሱ መልሰሽ አሁን እነሱ ነው እየሰደብሽ ያለሽው እያቃለልሻቸው። እኔ ግን በዚህ ልክ አብርሃም ቢድን ጤነኛ ቢሆን ራሱ ከዚህም በፊትም ብሏል። እኔ ከሷ ጋር በምን አይምሮ ነው ከሷ ጋር የምሆነው ብሎ እኮ ለኤፍሬም ብሎታል። እኛ ምን ረሳ መሰላችሁ እንደ እናንተ አደንዝዛችሁ ጭንቅላቱን በቃ ብሎን አላልታችሁ ልጁን አሳብዳችሁት እንዳያስብ አንቺ ያደረግሽውን ነገር እንዳያስታውስ ደነዝ አድርገሽው ዛሬ ካንቺ ጋር እንዲኖር አደረግሽ። ደውለን እንዴት ነው እናውሰዱ? ጭራሽ የሱ ስልክ አታገኙም። የሱ ስልክ በሱ እጅ ላይ የለም። እንትን አድርገውበታል። ሄርሜላ ራሱ ጥፋት አለብሽ። ማንም ሰው ቢደውል ስልክ ለምታነሻለሽ? የቱን መልካም ነው? ከነሱ ወገን ካሉ ሰዎች ከሜሪ አሁን ምን አገኛለሁኝ? እርዳታን አገኛለሁኝ? ምን ጂሎች ናችሁ? ምን አይነት ሰዎች ናችሁ? እዛ ጋር የተሰበሰባችሁት በሙሉ አንድ አይነት ነው ሀሳባችሁ። እኔ እንጃ። እኔ አሁን አንዳንድ ጊዜ ሄርሜላም ታናድረኛለች። ጭንቅላቷ ራሱ ካንቺ ጋር መሆኑን ብቻ ነው የሚያስደስትሽ። ጤንነቱ አያሳስብሽም? ምንዋን አምነሽ ነው ለሷ ስልክ ስደውልሽ አናግራት ሜሪ ታናግርሃለች ብለሽ አንቺ ለሱ ስልክ የምትሰጪው? በጣም ትገርሚያለሽ። በጣም መጀመሪያ ይዛችሁት ቤርግም ተቀመጡ፣ የሆነ መዝናኛ ቦታም ተቀመጡ። እሱ አይደለም የሚያስፈልገው። ልጁ እያወቃችሁ እረፍት ያርግ፣ ወደ ጸበል ወዳውኑ ይዘን መሄድ አልፈለግንም ምናምን እንደዛ ካላችሁም እኮ በቅርብ ቤተክርስቲያናችሁ ቦታ ግድ ሰው ሊገዳም መሄድ የለበትም። ግድ ሰው ጸበል ቦታ መሄድ የለበትም። ለአንድ አባት ነግራችሁ ሁኔታውን አስረድታችሁ አንድ አባት ጧት እንዲያጠምቀው ራሱ ብታረጉ ለውጥ ይኖረዋል ልጁ። ገባችሁ? እኔ ጭራሽ የባህል ልብስ ለብሰው ምናምን እንትን ፒክቸር አድርገው ሲመጡ
በቃ ልጁ ጸበል ቦታ ነው ያለው ብዬ ሰፍ ብዬ ገብቻ ያለው እነሱ ሌላ ከተማ ላይ ነው ያሉት። ምን ሆናችሁ ነው? እኛም የምንፈልገው ይሄንን አይደለም። አብርሃምን አድናችሁት ጤነኛ ሆኑ። ወር እየሆነ ከወር እኔ ግማሾቹ ወር አልሆነውም እያላችሁ ነው እንጂ ወር ሆኖታል ልጅ እኮ እንደዚህ ሆነ ሰዎች እና ወር ሙሉ ሰው ልጅ እንደዚህ በቃ ሆኖ መብላት መጠጣት መተኛት አይከብድም? ሰው እኮ የእግዚአብሔር በሽታ እኮ በሐኪም ቤት ትድናላችሁ። ይሄ በመተት የተያዘ ሰው ጸበል ነው የሚያስፈልገው። ዛሬ ጸበል ቦታ አላደረሳችሁት ወይ ደግሞ አንቺ ጋር አላስቀመሹ መፈቀርሽላት እሷ ጋር እንዲቀመጥ መፈቀርሽ እሷን ጧት መጣለው ስትል ነይ አትምጪ እኔ ለወንድም ይፈልግ እኔ በቃለሁ አትያትም ለምን ትላታለች? ወዶ ፈቅዶ እኮ አጠገቧ የሄደ ፍቅረኛው ናት። ወዶ ፈቅዶ ቀለበት ያሰረላት ነው። ቡዜ ያስገድዳው እንደ ቀለበት ያደረገው ቡዜ አስገድዳው እኮ ወደ አንቺ ነበር ለመመለስ የምትታገለው የነበረው። በጣም ከባዶች ናችሁ። በጣም ከሚባለው በላይ በጣም ከባድ ሰው ናችሁ እናንተ። እኔ አሁን የናፈቀኝ ከእናንተ በላይ አብርሃም ጤነኛ ሆኖ እንዲመጣ ብቻ ነው። እኔ በሱ ዙሪያ ያላችሁ ወላ ቡዜ ነሽ ወላ ዴቭ ነሽ ወላ ሩታ ነሽ ማነሽ? እኛ የናፈቀን የሱ ጤንነቱ አላስጨነቃችሁ። ጤንነቱ ቢያስጨንቅሽ ሩታ ምንድነው ያለችው? ቡዜ ትንሽ የተሰማኝ የተናገርኩትን ከዚህም በፊት ነው ዩቲዩብ ላይ ተናገር ያለው እንታል ምንድነው ያልኩት? አብርሃም እኔ በቃ ለምን እነዛ ቃላቶችን ደፍሬ መናገር አልፈልግም። እኔ አልወድም። የሆነ ነገር ቢሆን ነው ያልኩት። የሆነ ነገር ቢሆን የሚጎዳው ቤተሰብ ነው እንጂ ሩታ አይደለችም ነው ያልኩት። ያንኑ ነው ያለችው ቡዜም ዛሬ ማለት ነው። እኔ እሱ የሆነ ነገር ቢሆን ቢሞት የሆነ ነገር ቢሆን እኔ ወንድሜ እኔ ነኝ ቤተሰብ ነን የምንጎዳው እንጂ አንቺ ህይወት ይቀጥላል። ልክ ህይወቷ እንደማይቀጥል ሰው ልጁማ ይጎዳል። ልጁ አባት ማጣቱ ይጎዳል። የሰውን አባት ሳይ ወይኔ አባት ቢኖር ኖሮ ይላል። አንቺ ግን በቃ ቡዜ እንዳለችሽ ነው። ግፋብል 2 አመት 3 አመት ብትቀመጪ እንኳን እሱን አለ ማትቀመጪ ማንቺ ወዳው ነው እንትን ጋብቻ የምትፈጽሚ ወዳው ነው። ገባሽ? የአብርሃም ፍቅሩ ውስጥሽ ቢኖር በዚህ ልክ ጀዝባ አታረጊው፣ በዚህ ልክ አታደንዝዩ። አንቺ ጋር መጣ ደንዝዞ መጣ። እኔ እኮ በጣም ህዝብ ሁሉ እየፈረደብሽ አንቺ ራሱ ህዝብን አላፈርሽም። ቡዜ ምንድነው ህዝብ የሚፈርድባት? ቡዜ እየተባለች ያለችው ወንድምሽ አድኝ ነው እየተባለች ያለችው። በኮሜንትም ቢሆን በዩቲዩብም እየተሰራላት ያለው ወንድማችሁ አድኑ። ስሩንም ህዝብ እየተቆጣቸው ነው እነሱ። ምንድነው እናንተ በዚህ ልክ እንደዚህ መሆን? ዴቭን አብሶ ሰው በጣም የተናደደበት እንዴት በወንድሙ ታናሽ ወንድሙ እንደዚህ ሲጫወትበት እሱ ስልጣን ሰጥቶት ጆሮውን ይዘቆንጥጠክ አንጠልጥለክ እሱን ከሱ አጠገብ ማራቅ ስትችል እንደፈለገ እንደኩያችሁ እንደ ታናሽ አይቷችሁ እንደፈለገ ሲናገራችሁ በቃ ጸጥ ብላችሁ ነው የምታልፉት። እሺ ሩታስ የሆነ ነገር ይዟችሁ ነው። በፊት የወንድማችን ሚስት ናት በዚህ ልክ እሷ እንደፈለገች ብትናገረ ብላችሁ ሼም ሊይዛችሁ ይችላል። ይሄኛውስ ወንድም ተብየው እሱስ ምን ነው ሼም ያዛችሁ? እሱም በአንድ ጥፊ ጸጥ ማድረግ ስትችሉ ጭራሽ ትጮሃላችሁ። እናንተ ጩኸት ነው። በጩኸት ነገር አይፈታም። ነገር የሚፈታው በስራ በተግባር ነው። ዛሬም ሌላ ነገር ነው እኛ የምንናፍቀው። አብርሃም ምን ላይ ነው ያለው? አብርሃም ድኖ መጣው። በአንድ ጊዜ እኮ ጸበልም ስለሄደ ላይድን ይችላል። ቀናቶች ሳምንት ሊፈጅ ይችላል። ግን ለውጥ ይታያል። ለውጥ አሳዩን። የጸበሉን ቦታ ራሱ ባትናገሩ እኮ ቪዲዮ እየሰራችሁ ይሄው ዛሬ እዚህ ላይ ነው ያለነው፣ ዛሬ እንደዚህ ነው ያለው፣ የዚህን ለውጥ አለው፣ እስኪ አብርሽ ተናገር እያላችሁ ለውጡን አሳዩን እንጂ ገና ጸበልም አልሄደ ገና ነጋሽዬ ነግራችሁ ገና ከነቡዜ ጋር ተማክራችሁ ከነዴቭ ጋር ተማክራችሁ ገና ነው ጸበል ይዛችሁት የምትሄዱት። አንድ ቀን ለምን በቃ አንድ ቀን አደራችሁ ለቀን አደራችሁ ይዛችሁት መሄድ ወደ ጸበል። አይ ካላችሁ ደግሞ እንዳልኳችሁ በቅርብ ቦታ ባለ ቤተክርስቲያን ለአንድ አባት ነግራችሁ ጧት ማስጠመቅ የሆነ መፍትሄ ላይ እስከምትደርሱ
እና እኔ በጣም ነው የደበረኝ መጨረሻ። እኛ የምናስበው ሌላ፣ እነሱ ጭራሽ መዝናናት አይምሮውን ምናምን። አይምሮ ምን ያደረገ? አይምሮ ማይስተያዘ ልጁ እሱ እኮ በድን የሆነው ሉዝ ነው ያደረገው ሙሉ በሙሉ። እንዴ ምን ሆናችኋል? ስለዚህ የሱ ጤንነት የሚያሳስባችሁ እውነት ጓደኛ ነን ምናምን ለታይታ ሳይሆን እንድናጨበጭብላችሁ ወንዶች ጀግኖች እንድንላችሁ አይደለም መፈለግ ያለባችሁ። ልጁን አድናችሁ ወደ ድሮም ቀልቡ ተመልሶ እኔ ትናንትናም ብያለሁኝ አይደለም እኔ ሄርሜላ አይደለም ሩታ ከፈለገ ብቻውን ራሱ ይኑር አልፈልግም በቅታችሁኛል እኔ ሴት የምትባል ራሱ አልፈልግም ብሎ ከህይወቱ ውስጥ ጥርግርግ አርጓችሁ በቃ የራሱን ህይወት መኖር የሚችል ልጅ ነው። ሽምድምድ እያደረጋችሁ እንደ ሳይደርስ እየሽመደመዳችሁ ልጁን ልታስቀምጡ የምትጥሩ በጣም ትገርማላችሁ። በዚህ ልክ ደግሞ ከኛ ጋር ተስማሚ ከኛ ጋር ከተስማማሽ በኋላ አብርሽ ይመጣል። ከዛ ደግሞ ጭራሽ እሷ ስታስፈራራው ምን አለ? ነገ እንዲመጣ አረጋለሁኝ ደውዬ አለ ዴቭ። ባረባክን ትቀልዳለህ። አጠገቡ ያሉት ጓደኞች ሲመልሱልክ እኮ ነው። አብርሃም ጤኔ ቀንፍ ጅባቸው እኛ አሁን የምንላቸው በሆቴልም የዚናል ወይ ደግሞ በመዝናኛ ቦታም የዚናል ማቆየታቸው ቢቆጨንም እሱን ሳያድኑት ወደ እናንተ አይመልሱም። ካሁን በኋላ መጀመሪያ እሱ ድኑ። አሁን ሚኪም ብሏል የሷ ወንድም ማለት ነው የሄርሜላ ወንድም ወደ ጸበል ይዘነው እንሄዳለን። ከዛ ከዳነ በኋላ እኔ እሱ ብሏል ደስ የሚል ልጅ እግዚአብሔርን እኔ ከእህቴ ጋር ይሁን ከሩታ ጋር ይሁን አይደለም መጀመሪያ የሚቀድመው ጤናው ነው። ጤናው ይመለስና ከዛው ተረፈ የፈለገውን ነገር ማድረግ ይችላል። ትክክል ነው። እኛም እያልን ያለነው እሱ ነው። ግድ ከሄርሜላ ጋር ኑር አንለውም፣ ግድ ከሩታ ጋር ሁን አንለውም። መፍቱ ነው እሱ አይደለም። ሁለቱንም አልፈልጋችሁም ከህይወቴ ውልቅ በሉልኝ ማለት ይችላል አይደለም ሌላ ማለት ነው። ስለዚህ የራሳችሁን ሐሳብ ብቻ አታዳምጡ። ሰውስ የሚለውን ነገር አዳምጡ። አንድ ሰው የእናንተን ቪዲዮ ሲጭን ምንድነው እያለ ያለው ይሄ ሰው በሉና አዳምጡ። በዚህ ልክ ሩታ ልካችሁ ስነግራችሁ እንደዚህ ስሰድባችሁ እኔ እስከ መቼ ነው ስድቧንስ የምትችይው? ብዙ እቺ ሴት ከህይወትሽ ማውጣት አትችይም እንዴ? በቃ አንደኛ እሷ ስደውልልሽ ከእሷ ጋር አለመገናኘት። አንድ ሰው እኮ መግባባት ሲችል ነው ከሰው ጋር የሚገናኘው። ሳትግባቢ ውሌ እየተሰዳደባችሁ ውሌ ልክልክሽን እየነገረችሽ ጥንብርኩስሽን እያወጣችሽ ነው እንደዚህ ነው አንቺ ሁሉ ጊዜ እሷን ማግኘት የምትፈልጊው። ወንድሞችሽ ቆሞ እኮ እያሰደቡሽ ነው። በዚህ ልክ እኔ አብርሃም ነገ እሺ ወደ እሷ ራሱ ቢመለስ ይሄ ሰው እኔ ጋር ቢመለስ ነገ እሷ እንደምትለው መርጦኛል፣ ልጁን መርጧል፣ ህይወቱን መርጧል፣ የድሮ ህይወቴ ይሻለኛል ብሎ ወደኔ መጥቷል ብላ እንደምታወራው እውነት አብርሃም ወደ እሷ ቢመለስ እንደዚህ ጥንብርኩስሽን አውጥታ እየሰደበችሽ ከሷ ጋር እንዴት ብሎ ነው የሚኖረው? እንዴት ብሎ ነው ሩታ? እኔ ላንቺ ነው አሁን ማቀርበው ይሄን ጥያቄ። አብርሃም እህቱን እየሰደብሽ እንደዚህ ቤተሰቦቹን እየናቅሽ እንዴት ብሎ ነው ካንቺ ጋር የሚኖረው? እህቱ እኮ ናት። እስኪ እነሱ አብርሃም አንድ ቀን ወጥቶ ያንቺ ቤተሰቦች እንደዛ በዛ ልክ ሲናገሩ አንድ ቀን ወጥቶ መልስ ቪዲዮ ሰርቶ እንኳን አይደለም በአካል እንደዚህ አግኝቷቸው ሊያወራቸው ይቅርና በአካል መተው ራሱ ሲያናግሩት በቃ በተረጋጋ መንፈስ ነው አውርቷቸው የሚሄደው። ምርጫዋ መርጣ ይሄን አድርጋለች። እኔ ደግሞ ወደ ኋላ የምመለስበት ምንም ምክንያት የለኝም ነው የሚለው እንጂ እናንተ ምን አገባችሁ? በኔና በሷ ህይወት ምን ከተታችሁ? ምንም አይላቸው። በቪዲዮ ወጥተው ቤተሰቦቹ ያንቺ ቤተሰብ ሙልጭ አርገው ቡዜን ሲሰድቧት ምንም አላረገችም። እቺ ልጅ ወንድሜ የራቆት ቪዲዮ እንዴት ይወጣበታል ነው መንስኤው አይደል? እንዴት ይወጣል? የባልሽ አካል እንዴት አሳልፈሽ ለሌላ ሰው ታሳያለሽ ባለችው ነው ይሄ ሁሉ ዶፍዳ ይወረደባት አይደል እንዴ? እነሱ አዎ ትክክል ናት እንኳን አወጣች አንቺ ምን አገባሽ ብለው ነው ያንቺ ቤተሰቦች እስከዛሬ ሙልጭ አባቱ አርገው እየሰደቧት ያሉት። ስለዚህ አብርሃም ወደ ጤንነቱ ሲመለስ ወደፊት እንደው ለወደፊቱ አንቺ እኮ ወደ አንቺ የሚመልስ ከዚህም በፊትም እኮ ወደ አንቺ እንዳይመለስ የሚያደርግ ቪዲዮ የሚያደርገው ወደ አንቺ እንዲመለስ የሚያደርግ ነገር ስላሌለው እኮ ነው። ትንሽ
ትንሽዬ ነገር ስላሌለው ነው አደንዘዘሽ ወዳንቺ ወሰርሽው። ዛሬም ደግሞ እንደው ትንሽ እንዲራራልሽ ቢድን ራሱ እኔ ካሁን በኋላ አብርሃም ከዳነ ይመስለኛል እንኳን አዲስ አበባ ኢትዮጵያ የሚቀመጥ አይመስለኝም በዚህ አይን። ለምን አንቺ ፈርቶሽ ምናምን ሳይሆን በቃ ታስፈሪያለሽ። ሲጀመር አንቺ ለምንም አትመለሽም። እኔ ሰው ልጅ 1000 ዓመት ለማንኖረው ለምንድን ነው ሰው ላይ ክፋት የምንሰራው? እቺ የክራይ ቤታችን ናት፣ መንደራችን ክራይ ነው አይደል? ይሄ በቃ ያለነው ዓለም እኮ ቤት የሚኖረን አይኖረንም እኩል ነው በሰማይ ቤታችን። እንደ ስራችን ቢለያይም መልካም የሰራውን በመልካም ቦታ ይቀመጣል፣ ተንኮል የሰራውን በተንኮል ቦታ ይቀመጣል። በቃ ስፍራችንን አስተካክሎልን አደላድሎልን ያስቀምጠናል እግዚአብሔር። ስለዚህ ያንን የምናቅሰው ከሆን አንድ ሰው አልፈልግም ብለሽ የሸኘሽውን ሰው ዛሬም በዚህ ልክ ደግሞ ፈልግሃለሁ ካልሹ መልካም ነገር እየሰራሽ ነው። እንደው ወደ አንቺ ራሱ ባይመለስ ልጅ አለ መሃላችሁ፣ ፍሬ አለ መሃላችሁ። ይሄ ልጅ ነገ እኔ ምን ይለኛል ብለሽ አንቺ አሁን ለልጅሽ ያሰብሽ ይመስል ለትዳርሽ ያሰብሽ። ለትዳርሽ እኮ ከዚህም በፊት ነበር ማሰብ የነበረብሽ ሌላ ሰው ህይወት ውስጥ ከመግባቱ በፊት ህይወትሽን ራስሽ እንደ በሶ ከመበጥበጥሽ በፊት ያኔ ነበር እንደዚህ አርቀሽ ማሰብ የነበረብሽ። ዛሬ ነው እንዴ ልጁ እንደሚወለድ ልጅ እንደምትወልጂ ያወቅሽው? ልጅሽ እኮ በሆድሽ እያለን ነገር የጀመርሽው። ቆይ እስኪ ልጁ ሲወለድ ራሱ ነገሩ ይበርዳል ተብሎ 80 ወረቀትሽ እንዳይቀደድ እስከዛን ጊዜ ራሱ ታዩ እስኪ እስከምትወልጂ ወልደሽ እዩ ቀልባችሁ ልጃችሁ ሊቀይር ይችላል ብትባይ ኦኬ ተባለ። አንቺ ያውነሽ ተመልሰሽ ያውነሽ። አንቺ ሲጀመር እኮ እኔ ግርም ነው የምትይኝ። እኔ ተፈጥሮሽ ራሱ እኔ ይገርመኛል። ስለዚህ አሁን አንቺ ማድረግ ያለብሽ እኔ እንደ አንድ ሰው ስመክርሽ አብርሃም ወደ አንቺ እንዲመለስ ራሱ ብትፈልጊ የሱን ቤተሰቦች እያንቋሽሽ እየሰደብሽ አይደለም፣ እህቱን እየሰደብሽ በዚህ ልክ እያንቋሸሽ እኔ አብርሃም ካንቺ ጋር እውነት በጤናው አይምሮ ካንቺ ጋር ይኖራል ብዬ አልገምትም። አንድ አባባል አለ፣ ሰው እናትና አባቱን ይተዋል፣ ባልና ሚስት ተጣብቀው አንድ ይሆናሉ ይባላል። እንደዛ ማለት ግን የሱን ቤተሰብ እየሰደብሽ ወይ እሱ ያንቺን ቤተሰብ እየሰደበ አይደለም። ገባሽ? አንቺ ከአብርሃም ጋር መኖር ፍላጎቱ ካለሽ ቤተሰቡን እየሰደብሽ ቤተሰቡን እያቃለሽ አይደለም፣ ቤተሰቡን እያከበርሽ ነው። እነሱ ራሱ የሆነ የባል ዘመድ በአይኑ አመድ ይባላል አንዳንድ ጊዜ ተረት። አንዳንዶቹ ደግሞ ይሄው እንደነ ቡዜዎች አሉ መልካም ቤተሰብ ከቤተሰቦችሽ በላይ ቤተሰብ ሆነውሽ ጥፋትሽን ሸፍነውልሽ ወንድማቸውን እየሰደቡ ልጃቸውን እየሰደበ ጋሽዬ ትክክል አይደለም ልጅቷን አስቀይመሃል እግሯ ላይ ውደቅ እየተባለ እንደ ወንድ ቤተሰብ ሳይሆን እንደ ሴት ቤተሰብ ሆኖ ላንቺ ዋጋ ሲከፍሉ ነበር። አንቺ ግን ዋጋ ቢስ ነሽ። ዋጋ ለሚሰጠው ነገር ዋጋ መስጠት አትችይም። አንቺ የምትተማመኘው ከረከሰ ነገር ጋር ነው። የረከሰ ሰው የረከሰ ቦታ ነው የሚገኘው። አንቺ የተማመንሽው እሱን ነው እንጂ እነሱ እንዳከበሩሽ። እሱ ራሱ ቢበድልሽ ብልጥ ሴት ብትሆኚ ትዳርሽን እዚህ ደረጃ ላይ ከመድረሱ በፊት ትዳርሽ ምን ትይ ነበር? እኔ ጀግና ነኝ፣ እኔ ጌታ ፈተና የሰጠኝ ለዚህ ነው፣ ከዛ እንደሚያልፍ ስለማቅ ነው። ከዚህ በፊት ቪዲዮ ሰርቼልሻለሁ። አንቺ ጀግና አይደለሽም ነው ያልኩሽ። ያንን ቢሆን ቪዲዮ ላይ ጀግና አይደለሽም። ጌታ እኔን ስለምችል ነው ይሄ ፈተና ሰጥቶኝ ያለፍኩት የምትይው ፈተናው ወርቀሻል። ጌታ አይደለም የፈተነሽ፣ ሰይጣን የፈተነሽ ነው ያልኩሽ ከዚህም በፊት። ጌታ ፈተናው ሰጥቶሽ አልፈሽ ብትሆኝ ኖሮ ትዳርሽ ዛሬ ተበትኖ ትዳርሽን ወረቀትሽን 80ሽን ቀደሽ ዛሬ ደግሞ ልታድኝ አትሮጪ ነበር። ለማዳን ብትሮጪ በእንደዚህ አይነት መንገድ አልነበረ።
በፍቅር ነበረ በተለያዩ ነገሮች እሱን ቪዲዮ እያሽ እየጠራሽ እየሰደብሽ ቪዲዮ እያሽ እሱን ቢብሎሽ ሲሄድ እንደፈለግሽ እያልሽ በቅርብ ጊዜ አሳያችኋለሁኝ ቀን ቢፈጅብኝ ነው ወር ቢፈጅብኝ ነው አመት አይፈጅብኝም አብርሃምን እጄ አስገባለሁ ያልሹ እንዳልሹ በሁለት ወር ውስጥ አደንዝዘሽው አፍዘሽው ይዘሽልን መጣሽ። ታዲያ ይሄ እግዚአብሔር ያፈዛል እንዴ? እግዚአብሔር እኮ እንደዚህ አይነት አይደለም። እግዚአብሔር በልጆቹ ላይ የሚጨክን አምላክ አይደለም። ዳቢሎስ ነው በሰው ላይ የሚጨክነው። ሰይጣን ነው በሰው ላይ ጨክኖ እንደዚህ ጀዝባ አድርጎ የማያውቀውን ነገር አፍዞ አደንዝዞ እንደዚህ ጉዝ አድርጎ የሚያመጣው ዳቢሎስ ነው። ጌታ ኢየሱስ ክርስቶስማ በልጆቹ አይጫወትም። ገባሽ? እኛ ለሱ እንቆች ነን፣ ወርቆቹ ነን። ለደቂቃ እንቅልፍ የማይዘው ጌታ አለን እኛ። ገባሽ? ስለዚህ አትመጻደቂብን። እኔ አንዳንድ ጊዜ እነዚህ የሆኑ በቃ የእግዚአብሔርን እንትን በቃ በሆነ ነገር ሲጠሩት ያናደደኛል። እኔ እግዚአብሔር እኔ እንደዚህ አርጎኝ እግዚአብሔር በዚህ ወጥቶ አንቺ ከእግዚአብሔር ጋር ግንኙነት ቢኖርሽ አብርሃምን እንደዚህ ደነዝ አድርገሽ ይዘሽብን አትመጪ። አንቺ ጋር መጣ አብርሃም ጠፋ። አብርሃም መጥፋቱን ራሱ እኮ ሄርሜላ ጋር ሄዶ ነው። ካሁን በኋላ አንቺ ጋር ይመጣ መድኃኒቱን ሰተነዋል። ድሮ መድኃኒቱን አጥቶ ነበር ይመስለኛል። በፊት ወደ እሷም ሲመጣ መድኃኒት ሰተውት ነው። ከዛ ያ መድኃኒት ዓመተ ምሕረቱ ሲያልቅበት መሰለኝ ልጅ ወደ ራሱ ሲመለስ ከዛ መልሶ መድኃኒት ሰጡት። መድኃኒቱን ሰተነዋል። ካሁን በኋላ ወደ አንቺ አይመጣም። ከፈለሽኝ አንቺን አዝናናሻለሁ። እነዚህ ፎቶዎች አያስፈልጉም እዚህ ጋር ምናምን ብሎ የተጨመላለቀው መጀመሪያ ያየነው እሱን ነው። ከዛ ቡዜ ወንድሜን አሳዩኝ፣ ወንድሜን አገናኙኝ ነው። ሌላ ጊዜ እናንተ ማግኘት አይፈልግም ምናምን። ከዛ መጨረሻ ላይ ለሄርሜላ ስታመጡት የማይናገር የማይጋገር ልጅ ይዛችሁብን መጣችሁ። ልጅቷ እዛ ጋር ወርቃ ቤቷ ለምን ሄዳ አተኛም ለምን እዚህ ትተኛለች የሚል ሰው ይዛችሁብን መጣችሁ። ይሄ ነው ጤነኛ? አንቺ ይሄ ነው አንቺ መርጦ ወደ አንቺ የመጣው? እኔ መርጦ ነው የመጣው? እኔ ልጁን መርጦ በዚህ ይሄን ራሱ መልስ መመለስ አትችልም እንዴ የምትባለው? አንቺ መርጦ አልመጣም። አንቺ መርጦ ቢመጣ ኖሮ ፍቅረኛው ቀለበት ያሰረላት እዛ ጋር ወርቃ እቤቷ ሄዳ አተኛም እንዴ አይልም ነበረ። ጤነኛ ማለት ይሄ ነው እንዴ? አንቺ መርጦ የመጣው ይሄ ነው እንዴ? እቤቷ ሄዳ አተኛም የሚል ሰው ነው እንዴ ጤነኛ ነው ብላ እዚህ ጋር ወሬዋን ምትነፋብን? ጤነኛ ነው እኔ ጋር ሲሆን በሽተኛ ነው፣ እሷ ጋር ሲሄድ ጤነኛ ነው የምትዩ? አዎ በሽተኛ እሷ ጋር ከእሷ ጋር ባለበት ሰዓትማ ጤነኛ ነው። አንቺ ጋር መጣ አደንዝዘሽው ከ3 ቀን በኋላ ይዘሽልን መጣሽ። ከዛም በየቀኑ ምሰሩት ስራ የምታደርጉት ስራ አይጋገር አይናገር። ወደዛ ሄድ ወደዚህና ቁጭ በል እዚህ ጋር ተቀመጥ እዚህ ጋር ሁን ብለውኛል። ከዚያ ትነሳ ብለውኛል። ሩታ እንደዚህ ብለኛል፣ ኤፍሬም እንደዚህ ብሎኛል ማለት የጀመረው። ኤፍሬም ከመቼ ጀምሮ ነው አብርሃም እንደዚህ ብሎኛል የሚለው? ከኤፍሬም ጋር ስሩንም እንዴት ከኔ ወገን አትሆንም? እንዴት እኔ የተበደልኩትን በደሌን አታይልኝም? እንዴት በዚህ ልክ ከሷ ጋር ሆነ እኔ ትበድለኛለህ ብሎ ነበረ በቪዲዮ ራሱ ሲገናኙ ሁሌ የሚጨቃጨቁት እንጂ አንድ ቀን በሰላም ተለያይተው አያውቁም። ከዛ ተረፈ እሱም እንደፎከረን መቼም አንተ ከሷ ጋር አትሆንም እኔም ከሷ ጋር አይሆንም፣ ያደረኩትን አድርገ ያደረግነውን አድርገን ወደ ሩታ መመለሱ አይቀርም ነው ፉከራቸው። ምንድነው የሚያደርጉት? ምን አሳዩ? የእግዚአብሔርን ታምር ወይስ የሰይጣንን ታምር ነው ያሳዩ? የዳቢሎስን ታምር ነው ያሳዩ? አፍዘው አደንግዘው ያመጡብን ደግሞ በዚህ ልክ መታ እናንተ ላይ የፈለገችውን ነገር ስትናገር እሺ፣ ያንስ ባሏን ነው እንደፈለገ በጥፊ የምትለው የምትሰድበው የምታላግጥበት የተለያዩ ወንዶች እያዘች እየመጣች የምታስቅበት ምን የምትልበት አሁን ግን እናንተንም እንደዛ ልታረጋችሁ ምንም አልቀራትም። ጉዜን አብሶ ምንም የቀራት ነገር የለም። ዴቭም ጠብቀንህን እንደዚህ እንዳሽሞነሞነችክ በጉዜም እያስመሰለች አሁን ዛሬም ተናግራት ነው ሄደችው። በዚህ ልክ መዋሸት አንተ የስንት ጊዜ ታላቋ ነክ በአብርሃም ከተያየ ሁለተኛ ባንተ ላይ ነው የሚወለደው አይደል? ሁለተኛ ታናሽክ ናት ማለት ናት። ባንተ ላይ ተወለደች። መቼም እንደዛ ነው የሚባለው አይደል እንዴ? ለምሳሌ አብርሃም ታናሻችሁ እስከሆነ ድረስ እሷም ታናሻችሁ ናት።
በዚህ ልክ አንተን ራሱ በዚህ ልክ የምትዋሸኝ እኔ እንደዚህ የምትዋሸኝ አይመስለኝም ነበረ። በዚህ ልክ መዋሸት ምን አመጣው? በህዝብ ፊት ቆመክ አንቺ ራሱ አልተባልሽም። ሺህ ጊዜ የዋሸሽ ሺህ ጊዜ ህዝብ ቢችል እኮ አንቺን አያዩሽም። እንደዚህ ጆሮአቸውን ይዘው ይጠፋሉ። እና ስለዚህ ምንም አዲስ አይደለም ይዛችሁን ለምትመጡት። እኛ ግን የምንፈልገው አዲስ ነገር ነው። ልጁ ድኖ ጤነኛ ሆኖ ሰላም ሆኖ ሰላሙ ተመልሶ እኔ ከሄርሜላ ጋር ሆነ ከሩታ ጋር ሆነ አይደለም ጫወታው ይዳን። ከዳነ በኋላ የፈለጋችሁትን ነገር ማድረግ ትችላላችሁ። መፍታችሁ ነው መፍቱ ነው እሱ ያኔ። ከዛ መልሰሽ ዳግም የምታደነዝዡም ከሆነ እሱ የራስሽ ጉዳይ ነው፣ እኔ አያገባኝም። ካሁን በኋላ ከዚህም በፊትም ቪዲዮ ብዙ ልጆች ሰርተንለታል። ብዙ ቪው ያላቸው ልጆች ሰርተውለታል። አጠገቡ የሚደርስ ተሰርቶለታል። የኔስ እይታ ስላሌለው ላይደርሰው ይችላል። እኔ ሐሳቤን ነው የምገልጸው። ስለዚህ አጠገባቸው እንዳትደርስ። ላንተ ብዙ ነገር ለሰው የሚታየው ለባለቤቱ አይታይም እንደሚባለው ማለት ነው። ለኛ የሚታየው መጮሃችን ምን ማለታችን አብርሃም እንደዚህ እንዳይሆን ነበረ። አጠገባቸው አትድረስ፣ አትሂድ። እኔ አልፌ ተርፌ አትጨብጣቸው ሁሉ ብየዋለሁ። አይደለም አጠገባቸው መድረስ የእግዚአብሔር ሰላምታ ሃይ ሃይ በአየር ላይ በላቸው፣ አትጠጋቸው ብየው ነበረ። ግን እሱ አልሰማንም። መጨረሻው ደነዞኑ ማይጋገር በቃ ወደዚህ ወደዛ ማይገለባበት ደነዝ ሆኖ ይዘውልን መጡ። ከዛ ጤነኛ ነው ደህና ነው ምን ሆነ ሰላም ነው። እሱም ከዛ ከነሱ ቀበል ያደርግና ደህና ነኝ ሩታ አትሂድ ብላኛለች፣ ሩታ ኤፍሬም እንደዚህ ብሎኛል፣ ኤፍሬም እንደዚህ አርግ ስላለኝ ነው ያደረኩት፣ ሩታና ኤፍሬም እንደዚህ ሆን ስላሉኝ ነው የሆንኩት እያለ እድሜ ያለሙ እንዲኖር ነው የምትፈልጉት። ኧረ በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ። እኔ ሳስባችሁ ራሱ ሴጣን ነው የምትመስሉኝ፣ ሰው ሳይሆን እንደ ሰው እንዴት ሰው የገዛ እኔ በልጄ አባት ላይ በዚህ ልክ ከፋለሁ እንዴ? ከዚህ የበለጠ ክፋት አለ እንዴ? እያየን እኮ ነው። ነውስ ድራማ ነው እንዴ? ናና ውሰደኝ ብሏል። ኑና ውሰዱኝ እየጨነቀኝ ነው ብሏል። ደውለንለት ከዛ አልደወላችሁም ብላ ስትላት ጉዜ ዝም አለች። አልደወለችም። ለሷ የሱን ስልክ ሲጀመር ተዘግቷል። እንኳን ተዘጋ እኔ ለምን ተዘጋ አይደለም። እኔ ስሩንም ሄርሜላ ስልኳን ለሚመስላት ሰው እንጂ አብርሃም ድኖ ራሱ ሆኖ ማውራት እስከሚችል ድረስ ወደ ራሱ ወደ ቀልቡ እስከሚመለስ ድረስ የሷ ያልሆነ ሰው ስልክ ማንሳት አልነበረባትም። ማናት ያቺ እሷን ትታ የፈለገ ነገር ቢሆን ማንሳት የለባትም። የት ነው ያለው? ይመተን ወስደሃል። የት ነው ያለው? እሱ ያለበትን ቦታም አያውቅም። ሲጀመር ጭንቅላቱ ያው እኔ እመም ላይ ስላለ ስለታመመ ምንም የሚያስተውል ነገር የለውም። እና እንደዛ ነው። እግዚአብሔር ሰላሙን ይመልስለት፣ ጤናውን ይመልስለት፣ ወደ ጤናው ይመለስ። እኛ የምንፈልገው ጤናውን ነው እንጂ ከሩታ ጋር ሆነ ከሄርሜላ ጋር ሆነ አይደለም ጫወታው። እግዚአብሔር ግን አድኖት እኛ እውነቱን እንፈልጋለን። የሱ ተመልካቾች እዚህ ጋር ደረስነው እኮ እኛ ነን። እያየ ነው ሰብስክራይብ አድርገነው ላይክ አድርገነው አብርሃም ምን ሰራ፣ አብርሃም ዛሬ ምን ለቀቀ እያል እኔ እሷን ፈልጌ አይደለም። እኔ ስሩን ከሷ ጋር ከመጣ በኋላ ብዙም አላየውም። ለምን እኔ እሷ በሱ ህይወት ውስጥ ከመጣ ጊዜ ጀምሮ ማትመቸኝ ሴት ጥላው እንደምትሄድ ደግሞ እርግጠኛ ነበርኩኝ። አሁንም አብርሃምን ፈልጋው ሳይሆን በልጧት ስለተገኘ ነው የሆነ ነገር። እኔ ግን አንዳንድ ሰዎች እንዴት እንደሚያስቡ ግራ ግብት ይለኛል። የሆኑ ምቀኞች ሰዎች እናንተን ሊጥሉ ሲፈልጉ እግዚአብሔር ሲደግፋችሁ ደግሞ ይናደዳሉ፣ ይበሽቃሉ። እኔ ብዙ ሰዎች ላይ አይቻለሁ። አብርሃምና ሩታ ላይ ብቻ አይደለም ይሄ በቪዲዮ እነሱ ስለምናይ ነው እንጂ በቪዲዮ ማናያቸው ብዙ አሉ። በህይወታቸው ስኬታማ ወንድም ሊሆን ይችላል እኮ ምስቱ ስኬታማ ስትሆን ቅጥል ህርር ብሎ እሷን ሊያጠፋት በቃ የሚፈልግበት። ሩታ አሁን እንደዛ ናት። አብርሃም አንገቱን አልደፋም።
የበለጠ በቃ ተሽሞንሙኖ መጣ ልጁ። ከሚገርማችሁ እውነት ተሽሞንሙኖ አሁን እሷ እርጉዞና እሷን የሚለምናት ቦታ ወርቆ ምናምን የሆነ ጩጬ ሹክ ያለ አሁን እናቴ እንዲህ ብሎ ዘጭ ብሎ ስለመጣ እንዴ አለች። በቃ እኔ እኮ እሱን ላሽመደምደው ነው እሱ ጭራሽ እያበበ መጣ አብቦ እየፈካ መጣ ብላ በቃ ተነሳች ጦሯን መዛ እንጂ ሌላ ነገር ፈልጋ አይደለም። ብላ ሰማናውን የቀደደች ሴትዮ ምን ኮንፊደንስ ኖሯት ነው በዚህ ልክ መታ የሰው እኔ ብሆን አትናገረኝም። እሷ የወንድሜ ምስት ብትሆን እንዴት ስንት ጌት ጋሽ ቀንጥሬ እንደምጥላት የበደላት ከሆነ እሱንም ማሽቀነጥረው። እሷ ግን በዚህ ልክ ጠግባ አይታ ማታቀውን አሳያት አብርሃም፣ ለብሳ ማታቀውን አለበሳት አብርሃም። መሆን የት እናቃት ነበር? አብርሃም ህይወት ውስጥ ባትገባ ኖሮ እኮ እኛ እናቃትም። የት እናቃታለን? እሷ ለሱ ራሱ ምስጋና አላደረገችም። ከሷ ምንም አይጠበቅም ሲጀመር ከእንደዚች አይነት ሴት። ስለዚህ እቺ ሴት አሁንም ቢሆን አብርሃምን አፍቅራ አብርሃም በሷ ህይወት ውስጥ እንዲኖር ፈልጋ ሳይሆን ማሽመድመድ ነው የምትፈልገው። ልክ አሁን እንዳደረገችው በቃ በፊት እሷ የፈለገችው ከሷ ሲለይ እንደዚህ አይነት ጉዞ ነው እንዲቀር ነበር የፈለገችው። ከዛ ልጁ አልሆነም እንደዛ ለምን የራሴን ነገር አልጠቀምም ብላ ተጠቀመችበት። አፍዛው አደንግዛው ይዛ መጣች። እኛ እኮ ባይፈዝና እኔ በቃ ወደ ሩታ ተመልሻለሁኝ ብሎ ቪዲዮ ሰርቶ ከሄርሜላ ጋር በስራቱ በቃ ሄርሜ እንደዚህ ነው። በፊት ልክ ያኔ ጤነኛ ሆኖ ትዝ ይላችኋል። እሷ ወልዳ ቤቷ ግቢዋ ድረስ የቤተሰብ ግቢ ጠርቷት ሄርሜኔ ካሁን በኋላ ከሩታ ጋር ነው መሆን ፈልገው ከልጄ ጋር መሆን ነው ፈልገው ካሁን በኋላ በህይወቴ ውስጥ እንድትገቢ አልፈልግም። ስለዚህ በቃ ብሎ በጤነኛ ቋንቋ ነግሯት እሺ አስበበታል። ይሄ ነገር ትክክል ነው ስትለው አዎ ወስኛለሁ፣ ካሁን በኋላ እኔ ከልጄ እናት ጋር ነው መኖር የምፈልገው ብሏት። ትዝ ካላችሁ የአንገት ሀብል ገዝቶላት ሄርሜላ ናት የገዛችሁ ተብሎ እንትን የተባለ ጊዜ የወረወረችበት ጊዜ እዛው ወርወሮ ሄዶ ከዛ ተመልሶ እሷን ይቅርታ ጠይቆ እቺኛዋን ደግሞ ከህይወቴ ውጪ ብሏት ሸኝቷት ምንድነው ያለችው? ከሁለት ያጣ እንዳትሆን ከኔ ጋር መቼም አትቀጥልም፣ እኔ ካንተ ጋር አልሆነም ብላ ይዛ መጣ። ወርቁን ሰጣው ሸኘችው። በዚህ ያሉ እኔ እኮ ነግሬሃለሁ በፊትም ብለው አብረው እያሉ እንደገና ደግሞ ተመልሳ መጣ። ልጁን ይዛ መጣ። ካንተ ጋር መሆን ፈልጋለሁ በዚህ ወጥቻለሁ ብላ 3 ቀን 4 ቀን ስንት አይነት ቃላት እየተጠቀመኝ ብጉር ወጣብክ ምን ሆነክ በዚህ ገብተክ ብላ በስንተኛው ቀን ከዚህ በላይ ልጫወትብክ ነበረ። ስለዚህ አልፈልግህም፣ ስፈልግክ ማነሳክ ስፈልግክ ምጥልክ ነህ አለችው። እሱም ኦኬ እሱም አለፈ። ወደ 80 ቅጂው መቀደድ ነው ምናምን ላይ መጡ። ተለመነች፣ ተዘከረች፣ ምን ተባለች? 80ን ቀደደች። ሳይወድ በግዱ በፖሊስ አስቀደደችው። ያም አለፈ። ወደ አዲስ አበባ እንድትመጣ አደረገ። ሰርፕራይዝ አደረጋት። እቤት እንድኖር ፍቀጂልኝ፣ አብረን እየኖር ሁኔታዎቹ ነገሮቹ ሊቀየሩ ይችላሉ። በምንም አይነት ታምር እኔ ነያንቺ ወደ ቤትሽ ግቢ፣ እኔ ሻንጣዬን ይዤ ነው የምወጣው ብለሃል፣ ቃልህን እንዳታጠፍ ሻንጣህን ይዘህ ውጣ አለችው። ሻንጣውን ይዞ ወጣ። ከአቤል ጋር መጥቶ አጣጥፎ ምን ብሎ ልብሱን ወጣ። ሄደች ኖረ። ዴቭ መጣ። ተለመነ፣ ተዘከረች፣ እምቢ አለች። እኔ እኮ ይሄ ሁሉ እናቃለን። የኋላውን እናምጣ ብንል እናንተ በአንድ አመት ምሰሩት ስራ እኛ የዛሬ 10 አመት መጨረስ አንችልም። እናንተ ያኔ እኛ ላይ ምሰሩትን ድራማ የራሳን ይመስልሻል? ከዛ መጨረሻ ዴቭ ላይ ነው እሱ በቃ ይብቃ ይሄ ነገር ያለው ይብቃ። እኔ እሷም የራሷን ህይወት ትኖር፣ እኔም የራሴን ህይወት ኖራለሁ። እሷ ከእሷ ውጪ ሴት ያሌለ እኛ ስንለምናት እናንተ ስለምኑ ጋሽዬ ሲለምን ቡዜ ስትለምን እንደዚህ ሆነ
እሷ በቃ እንደ ተመራጭ ራሷን ቆጥራ ነው። ስለዚህ ተዋት እቺ ልጅ። እኔም የራሴን ህይወት ልኑር፣ እሷም የራሷን ህይወት ትኑራለን። ከዛም በኋላ ነው ያገርሽባት እንዴ ተተውኩ ለካ ትቶኛል እንዴ ብላ ተተኮሰች። የራቁት ቪዲዮ ያዘች። አንዴ እርጉዝ ነኝ አለች፣ አንዴ ምን አለች። መጨረሻ ቻንሷን አፍዛ ደንግዝ ይዛልን መጣች። ደሙ ፎክራ ነው ይዛ መጣች። ደሙ እኮ የንቀቷ ብዛት ቤተሰቦቹን ብቻ ሳይሆን ኦዲየንሶችን እኛ የምናያትን ህዝቦች ራሱን ንቃን ምን ያመጣሉ ብላ ይሄው አፍዛ ደንግዝ አሰርታበት አፍዛው አደንግዛ ይዛልን መጣች። ይሄን ነው አሁን እናንተ ሩታ ትክክል ናት ብላችሁ ምትጨፍሩ አንዳንድ ቲክቶክ ላይ ዩቲዩብ ላይ እናያችኋለን። ስለዚህ እግዚአብሔር ለሁላችሁም ልቦና ይስጣችሁ። ከተጎዳው ጎን ብትሆኑ የተጎዳን ሰው ብትረዱ መልካም ነው ብዬ እነግራችኋለሁኝ። እሷ አውቃ የምታጠፋውን ታጥፋ ምንም ታርግ፣ እሷ ስለምትወዷት ብቻ ትክክል ናት ማለት ትልቅ አጽያት ነው፣ ያስፈርድባችኋል። እና ስለዚህ የእግዚአብሔር ሰላም ይብዛላችሁ። በዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ እያረጋችሁ አበረታቱኝ። ነባሮችም ሼር፣ ላይክ እያረጋችሁ አበረታቱኝ እላችኋለሁኝ። ሰላም ለሀገራችን፣ ሰላም ለኢትዮጵያ፣ ሰላም ለምድራችን ይሁንልን። በሰው ሀገር ተሰደን ላለ ነው እግዚአብሔር ሁላችንም ለሀገራችን ያብቃን እላችኋለሁኝ። ኢትዮጵያ ሀገሬ ሰላም ሁኚልኝ። እወድሻለሁኝ።